ሰላም ተማሪዎች እንኳን ደህና መጣችሁ። በዚህኛው ሴክሽናችን ደግሞ እንዴት የፖሊኖሚያሎችን ግራፍ እንደምንስል የምናይ ይሆናል ማለት ነው። ስለዚህ እንዳልነው ምንድነው ፋንክሽኖቻችንን በደንብ ሪፕሬዘንት ለማድረግ ምን እንጠቀማለን ብለናል? ግራፎችን እንጠቀማለን ወይም ግራፊካል ሪፕሬዘንቴሽንን እንጠቀማለን ማለት ነው። ስለዚህ የፖሊኖሚያሎች ግራፍ ያላቸው ካራክተሪስቲክሶች መካከል ስናይ ማለት ነው ግራፍ ኦፍ ፖሊኖሚያል ፋንክሽን ኢዝ ምንድነው? ኤ ስሙዝ ከርቭ ነው። ስሙዝ የሆነ ምንድነው? ስሙዝ የሆነ ምንድነው? ከርቭ ነው ማለት ነው። ማለትም መሃሉ ላይ ሆል የለውም ወይም ሻርፕ የሆነ ኤጆች የሉትም። ስለዚህ ምንድነው? ስሙዝ የሆነ ከርቭ ነው። እንዳትረሱ ስሙዝ የሆነ ከርቭ ነው። ወይም ምን አይነት ኮርነር የለውም? ሻርፕ ኮርነሮች የለውም። ለምሳሌ ሻርፕ ኮርነር ካልናቸው ውስጥ ምንድነው? የምንን ማየት እንችላለን? የአብሶሉት ቫልዩ ፋንክሽንን ማየት እንችላለን አይደል? የአብሶሉት ቫልዩ ፋንክሽን ሻርፕ ኤጅ ነው ያለው ወይም ቨርቴክሱ ላይ ነው ሁሉም ጆይን የሚያደርጉት ብለናል። ስለዚህ ፖሊኖሚያል ፋንክሽኖች ግን ምንድነው? ስሙዝ የሆነ ከርቭ ነው ሊኖራቸው የሚገባው ማለት ነው። ኤ ፋንክሽን whose graphs are not continuous ካልሆኑ ምንድነው? and have ምንድነው? sharp corners ካላቸው ምንድነው? ምን ከሆነ ኖት ኮንቲኒየስ መሃላቸው ላይ ሆል ወይም ብሬክ ካላቸው እነዚህ ፋንክሽኖች ምን አይደሉም? ፖሊኖሚያል ፋንክሽኖች አይደሉም እንላለን ማለት ነው። ይሄ እዚህ ጋር ማየት ይችላልን። እዚህ ጋር የምናችን ፎርሙላ የምን ማየት ይችላልን? የአብሶሉት ቫልዩ ፋንክሽንን ግራፍ ስናየው ሁሉ ጊዜ ይመጡና ምንድነው? ቨርቴክሳቸው ላይ ጆይን ያደርጋሉ አይደለም? ሻርፕ ኮርነር ይኖራቸዋል ማለት ነው። ሌላው ደግሞ ስሙዝ የሆነ ከርቭ ያለው ግራፍ እናያለን። ምንም አይነት ብሬክ የሌለው ሁሉ ጊዜ ምንድነው? ኮንቲኒየስሊ ድሮ የተደረገ ፋንክሽን ማለት ነው። ይሄ ፋንክሽን ምንድነው? ፖሊኖሚያል ፋንክሽን ነው። እዚህ ጋር ደግሞ ተመልከቱ ሆል ካለው ወይም ደግሞ ጃምፕ ካለው ይሄ ፋንክሽን ይሄ ግራፍ ምንድነው? የፖሊኖሚያል ፋንክሽን ግራፍ አይደለም ብላችሁ በአጭሩ መደምደም ትችላላችሁ። ስለዚህ የፖሊኖሚያል ፋንክሽን ግራፍ ምንድነው? it is a smooth curve ነው with no holes or breaks ወይም ደግሞ ሻርፕ ኮርነር የሌለው ግራፍ ነው እንላለን ማለት ነው። ሌላ ደግሞ እነዚህ ካራክተሪስቲክሶች ማለትም ግራፎቻችን ከሚነግሩን ካራክተሪስቲክሶች ወይም ግራፎቻችንን ግራፍ ከሚያደርጉ መካከል እነማን ናቸው? መጀመሪያ ኢንተርሰፕቶች ናቸው። ኢንተርሰፕቶቻችን ማለትም ግራፋችን ኤክስን የቱ ጋር ነው ክሮስ የሚያደርገው ዋይን የቱ ጋር ነው ክሮስ የሚያደርገው የሚለውን ነገር የሚነግሩን ቫልዩዎች ማለት ነው። ምንድነው? where the graph crosses the x axis and y axis y axisአችንና x axisአችንን ክሮስ የሚያደርጉበት ፖይንቶቻችን ምን ይባላሉ? ኢንተርሰፕት ይባላሉ። ተርኒንግ ፖይንቶቻችን ደግሞ ምንድናቸው? ማክሲመም ኤንድ ሚኒመም ፖይንትስ ናቸው። ግራፋችን ላይ ማክሲመም ኦር ሚኒመም ፖይንት ናቸው እንላቸዋለን ማለት ነው። ማለትም እየቀነሰ በሚመጣበት ጊዜ ማክሲመም ፖይንት ይኖረዋል፣ እየጨመረ በሚመጣበት ጊዜ ደግሞ ምን ይኖረዋል? ሚኒመም ፖይንት ይኖራቸዋል ማለት ነው። ሌላ ደግሞ የፖሊኖሚያል ግራፎቻችንን ግራፍ ከሚያደርጉበት ዋና ኢንፋክት ነገራቸው ምንድነው? ኢንድ ቢሄቪየራቸውን ምንድነው? ፕሪዲክት ከማድረጋቸው ከማሳየታቸው አንፃር ነው። ይሄ ኢንድ ቢሄቪየራቸውን ደግሞ እንዴት ነው ፕሪዲክት የምናደርገው ካልን ትልቅ ቫልዩ እየከተትን ቫልዩአችን ወይም ግራፋችን ምን አይነት ቫልዩ ወይም ምን አይነት ኢሜጅ ይኖረዋል የሚለውን ነገር በማጥናት ነው ማለት ነው። ማለትም እንዴት ግራፋችን እንዴት ቢሄቭ ያደርጋል ወይም ምን አይነት ካራክተሪስቲክስ ያሳያል የሚለውን ነገር በኢንድ ቢሄቪየራቸው ማጥናት እንችላለን ማለት ነው። ስለዚህ ፖሊኖሚያል ፋንክሽን ግራፍ ስናወራ እነዚህን ሶስት ኢምፖርታንት ኮንሰፕቶቻችንን መርሳት የለብንም ነው ማለት ነው። ማለትም ተመልከቱ ይሄኛው ምንድነው? ወደ ኔጌቲቭ በሄደ ቁጥር ኢንድ ቢሄቪየሩን በምናይበት ጊዜ ወደ ኔጌቲቭ በሄደ ቁጥር ምንድነው? እየጨመረ ነው ኢንክሪዝ እያደረገ እንደሚሄድ ያሳየናል አይደለ? እዚህ ጋር ደግሞ ምንድነው? ተርኒንግ ፖይንት አለው። ስለዚህ ከዚህ ሴክሽን ውስጥ ማለት ነው ወደዚህ ለሚያድገው ግራፋችን ፖርሽናችን ምንድነው? እችኛዋ ምንድናት? ሚኒመም ናት። እዚህ ጋር ደግሞ ዲክሪዝ በሚያደርግበት ሰዓት ምንድነው? ማክሲመም ነው። ከዛ እንደገና ሚኒመም ይኖረዋል፣ እዚህ ጋርም ማክሲመም ይኖረዋል እያለን ለእያንዳንዱ ተርኒንግ ፖይንት ምን ማድረግ እንችላለን? ማውጣት እንችላለን ማለት ነው። ስለዚህ ለግራፎቻችን እነዚህን ካራክተሪስቲክሶች ማውጣት እንችላለን። ሌላ ደግሞ ሶስተኛው ካራክተሪስቲክሳችን ምንድነው? ደግሞ ኢንተርሰፕቶቻችን ነው አይደለም? ማለትም ኤክስ አክሲሳችንን የቱ ጋር ነው ክሮስ የሚያደርገው የሚለውን ነገር ማየት እንችላለን ማለት ነው። ያው ኤክስ አክሲሳችንን ዋይ አክሲሳችንንም እዚህ ጋር ኦሪጂን ላይ ክሮስ ያደርጋል። እዚህ ጋር ደግሞ ኤክስ አክሲሳችንን ወይም ኤክስ ኢንተርሰፕታችን ደግሞ -4 ጋር ይኖረናል ማለት ነው። እንደዚህ እያለን ለእያንዳንዱ ግራፍ ምን ማድረግ እንችላለን? ማጥናት እንችላለን፣ ማውጣት እንችላለን ማለት። ስለዚህ ግራፎቻችን ማለት ነው የፋንክሽናችንን ብዙ ካራክተሪስቲክስ ወይም ብዙ ፊቸሮች ምን ያደርጉልናል? ይገልጹናል። ለዛ ነው ግራፊካል ሪፕሬዘንቴሽን ኢዝ ቤስት ሪፕሬዘንቴሽን የሆነው ማለት ነው። ቤስት ሪፕሬዘንቴሽን የሆነው ማለት ነው። እስቲ ኢንድ ቢሄቪየር ኦፍ ፖሊኖሚያሎችን በደንብ ዳይቪን እናርግና እንየው። እዚህ ላይ ምን ያደርጋል? ኢቭን እና ዲግሪያቸው ላይ አሁንም ዲፔንድ ያደርጋል።
ዲግሪያቸው ላይ ዲፔንድ ያደርጋል። ዲግሪያቸው ላይ ዲፔንድ ያደርጋል ስንል ኢቨን እና ኦድ ዲግሪ ካለው ፖሊኖሚያሎቻችን የኢንድ ቢሄቪየራቸውም በዛው ልክ ምን ያደርጋል ዲፔንድ ያደርጋል። ማለትም ምን ያደርጋል ሴም ዳይሬክሽን ኦን ቦዝ ሳይድስ ነው። ማለትም ምንድነው ኢቭን ፖሊኖሚያል ካለን ማለት ነው ኢቭን ዲግሪ የሆነ ፖሊኖሚያል ካለን ምንድነው የሚሆነው ሴም ዳይሬክሽን ነው የሚሆነው ማለትም ኢንክሪዚንግ ነው የሚሆነው እያለን ነው ማለት ነው። ነገር ግን ሴም ዳይሬክሽን ማለትም ተመልከቱ ይሄን ግራፍ ተመሳሳይ ምንድነው ያሉት ተመሳሳይ ዳይሬክሽን ነው። ወደዚህ ነው የሚሄደው ይሄኛው ወደዛ ነው የሚሄደው። ስለዚህ ይሄ ምን ይኖረዋል ኢቭን የሆነ ምን ይኖረዋል ዲግሪ ይኖረዋል። ሁለተኛው ጋር ደግሞ ተመልከቱ አሁንም ምንድነው ዳውንዋርድ ነው። ሁለቱም ምን ይሆናሉ ዳውንዋርድ እየሄዱ ነው ማለት ነው። ዳውንዋርድ እየሄዱ ነው። ስለዚህ ምንድነው አሁንም ኢቭን የሆነ ምን አለን ዲግሪ አለን። ኢቭን ዲግሪ የሆነ ፖሊኖሚያል አለው። እዚህ ጋር ግን ተመልከቱ ምንድነው ኦፖዚት ሳይድ ነው የሚሄዱት አይደለም። በዛኛው ሳይድ ወደ ላይ ነው፣ በዚህኛው ሳይድ ደግሞ ወደ ታች ነው እየሄዳሉ። ስለዚህ እዚህ ጋር ምን ይኖራል ኦድ ይኖረናል ማለት ነው። በዚህ ሳይድም ተመልከቱ ኦፖዚት ዳይሬክሽን ነው የሚሄዱት። ስለዚህ ምንድነው የሚሆኑት ኦድ ነው የሚሆኑት ማለት ነው። ስለዚህ ኢቭን እና ኦድ ዲግሪ ፖሊኖሚያሎችን ኢንድ ቢሄቪየራቸውን እንደዚህ ማጥናት እንችላለን ማለት ነው። አይታችኋላ ሴም ዳይሬክሽን ይሆናሉ። ቦዝ ሳይድ በምንድነው በተመሳሳይ ዳይሬክሽን ይሄዳሉ። በኦድ ደግሞ በሚሆንበት ጊዜ ኦፖዚት ዳይሬክሽን ይሄዳሉ ማለት ነው። ኤግዛምፕላችን ምን ይላል ኮምፔር ኤክስ ስኩዌር እና ኤክስ ኪዩብን ምን አድርጉ ኮምፔር አድርጉ። ልክ ስናይ የኤክስ ስኩዌር ግራፍ እንዴት ነው ፖዚቲቭም ይሁን ኔጌቲቭ ምንድነው የሚሆነው ወደዚህ መጣና እንደዚህ ነው የሚሆነው አይደለም። ግራፋችንን ስንስል ማለትም ኢንተርሰፕታችን ምንድነው 0 ላይ ነው እንደዚህ ነው ማለትም በዚህም ሳይድ እንደዚህ ነው በዚህም ሳይድ እንደዚህ ነው ማለትም ኮንቲኒዩስሊ ኢንክሪዝ እያደረገ ነው በሁለቱም ሳይድ እየጨመረ ነው የሚሄደው ማለት ወደ ኔጌቲቭ በሄድን ቁጥር ምን እያደረገን ነው ወደ ኔጌቲቭ ኢንፊኒቲ በሄድን ቁጥር ምንድነው እያደረገ ነው ወደዚህ መሄድ ማለት ወደ ኔጌቲቭ ኢንፊኒቲ መሄድ ነው። ወደዚህ ደግሞ መሄድ ማለት ምንድነው ወደ ፖዚቲቭ ኢንፊኒቲ። ትልቅ ቁጥር በጨመረን ቁጥር ምንድነው አሁንም ፖዚቲቭ እየሆነ ነው የሚመጣው። አሁንም እዚህ ጋር ደግሞ ፖዚቲቭ እየሆነ ነው የሚመጣው። ይሄ ምንድነው f of x = x ስኩዌር የሆነ ግራፋችን ነው። ለኤክስ ኪዩብ ደግሞ በምናይበት ጊዜ ተመልከቱ ኤክስ ኪዩብ በምናይበት ጊዜ አሁንም ኢንተርሰፕታችን ምንድነው 0 ነው አይደል 0 ነው የሚሆነው። ልክ ወደዚህ ሲሆን ወደ ፖዚቲቭ ኢንፊኒቲ በሄደን ቁጥር ምንድነው ኤክሳችን ወይም ኤፍ ኦፍ ኤክሳችን ምን ይሆናል ሞር ፖዚቲቭ እየሆነ ይሄዳል ማለት ነው። ሞር ፖዚቲቭ እየሆነ ይሄዳል ማለት ነው። ለኤክስ ኪዩብ ነው የምንሰራው። ኔጌቲቭ ቫልዩዎችን ደግሞ በምንተካበት ጊዜ እዚህ ጋር ምን ይሆናል ሞር ኔጌቲቭ እየሆነ ይመጣል። ሞር ኔጌቲቭ እየሆነ ይመጣል ማለት ነው። ስለዚህ አይታችኋላ ኦፖዚት ዳይሬክሽን ይኖረዋል። ምን በሚሆንበት ጊዜ ኦድ ዲግሪ በሚሆንበት ጊዜ ኢቭን ዲግሪ በሚሆንበት ጊዜ ደግሞ ምንድነው የሚሆኑት ሴም ዳይሬክሽን ነው የሚሄዱት ይለናል ማለት ነው። ስለዚህ ኢንድ ቢሄቪየራቸውንም ከዚህ ማጥናት እንችላለን ማለት ነው። እስቲ ስኬች እናድርግ። አንድ ፖሊኖሚያል ፋንክሽን እንውሰድና ስኬች እናድርግ። ስኬች በምናደርግበት ጊዜ የሚያስፈልጉን ነገሮች ምንድናቸው? 3 ነገሮች ናቸው። መጀመሪያ ኢንተርሰፕቶቹን ማግኘት አለብን። ከዛ በኋላ ተርኒንግ ፖይንቶቻችንን ማግኘት አለብን። ኢንተርሰፕቱ አገኘን ማለት ኦልሞስት ምንድነው ተርኒንግ ፖይንቶቻችንን አገኘን ማለት ነው። ሌላ ደግሞ ምንድነው ኢንድ ቢሄቪየሩን ማጥናት መቻል አለብን ማለት ነው። ስለዚህ እንመልከት ኢንተርሰፕቶቻችንን ስናገኝ ምንድናቸው? 2 ናቸው አይደለም? ዋይ ኢንተርሰፕት ማለት ምንድነው? x = 0 ከተን የምናገኘው ቫልዩ ማለት ነው። f of 0 = ስንት ነው የሚሆነው? 0 0 0 አይደለም 3 ይሆናል ማለት ነው። f of 0 ስንት እናገኛለን? 3 እናገኛለን። x ቦታ ላይ ምን ሰብስቲቱት እናርግና 0ን ሰብስቲቱት እናርግና ካልኩሌት ማድረግ ነው ማለት ነው። ስለዚህ ሌላ ደግሞ x ኢንተርሰፕቶቻችን ደግሞ ምንድነው y = 0 የሚመጣበት ነው። ወይም የግራፎቻችንን የምንፈልጉ 0 ፈልጉ ማለት ነው። 0 ፈልጉ ማለት ነው። ስለዚህ 0 እንዴት ነው የምንፈልገው ካለን ራሽናል ሩት ቴስት መጠቀም ነው ማለት ነው። ፖሲብል ዜሮዎችን እንፈልጋለን። ፖሲብል ዜሮዎችን እነማን ናቸው? p እና q አይደለም? p ኦቨር q ነው። p ማለት ምንድነው? የኮንስታንት ቁጥራችን የኮንስታንት ተርማችን ምንድነው? ፋክተሮች ናቸው አይደለም? ማለትም +or-1 እና +or-3 ነው። የኪው ደግሞ ምንድነው? የሊዲንግ ኮኤፊሺየንታችን ምንድነው? ፋክተር ነው። ማለትም +or-1 ነው። ስለዚህ p ኦቨር q-ን ስንሰራ እነማን ናቸው የሚሆኑት?
ፕላስ ኦር ማይነስ 1 እና ፕላስ ኦር ማይነስ r ምንድናቸው ፖሲብል ሩት ናቸው። ስለዚህ እያንዳንዱ ሩት ናቸው ወይም አይደለም የሚለውን ነገር ቴስት ማድረግ አለብን ማለት። ስለዚህ f of -1 ስንሰራ f of -1 እንስራ -1 ሰብስቲዩት እናርግ -1 -3 +1 +3 ስለዚህ ምን ይሆናል 0 አዎ -1 ምንድነው ሩት ነው። ስለዚህ ምንድነው x ኢንተርሰፕታችን ነው ማለት ነው። x ኢንተርሰፕታችን ምን አለ -1 ላይ አለ y ኢንተርሰፕታችን ማለት ምንድነው 0.3 ነው አይደለም። ፋንክሽናችን 0.3 ላይ 0.3 ላይ ምን እናገኛለን y-አችንን ኢንተርሰፕት ያደርግልናል እያለን ነው ማለት ነው። ሌላ ደግሞ ምንድነው -1 0 ላይ ምን ያደርግልናል ኢንተርሰፕት ያደርግልናል ማለት ነው። x አክሲሳችንን ክሮስ ያደርግልናል። ሌላ ደግሞ f of 1 ላይ እንሂድ 1ን ሰብስቲዩት እናድርግ 1ን ሰብስቲዩት ስናደርግ ምንድነው የምናደርገው 1 ሲቀነስ 3 ሲቀነስ 1 ፕላስ 3 አይደለም ካንስል አውት ስንት ነው 0 ይመጣል። ስለዚህ አንድ ምንድነው 0አችን ነው። ስለዚህ 1.0 ላይም x አክሲሳችን ምን ይደረጋል ኢንተርሰፕት ይደረጋል ክሮስ ይደረጋል ማለት ነው። ሌላ ደግሞ f of -3 ን እንወስደው -3ን ስንሰራ ምንድነው የሚሆነው -27 ሲቀነስ 27 ፕላስ 3 ፕላስ 3 አይደለም -27 ሲደመር -27 ስንት ነው 54 -54 ፕላስ 6 ስለዚህ ምንድነው የሚሆነው -48 ስለዚህ f of -3 0 ነው እንዴ አይደለም። ስለዚህ ይሄ 0 አይደለም ማለትም x ኢንተርሰፕት እዚህ ጋር አይኖረንም ማለት ነው። የመጨረሻው ፖሲብል ሩታችን ደግሞ ምንድነው f of 3 ነው። ስለዚህ ሰብስቲዩት እናድርግ 27 ሲቀነስ 27 ሲቀነስ 3 ሲደመር 3 ስለዚህ ምንድነው 0 ነው። ስለዚህ f of 0 ምንድነው 0አችን ነው ማለት ነው። ስለዚህ 3.0 ላይ ምን ይደረጋል ኤክሳችን ምን ይደረጋል ክሮስ ይደረጋል ማለት ነው። ክሮስ ይደረጋል ማለት ነው። እነዚህ ሰም ኦፍ ዘ ሩትስ ናቸው። ራሽናል ሩቶቻቸውን ብቻ ነው። ኢራሽናል ሩት ልናገኝ እንችላለን እኛ አያገባንም። ኢራሽናል ሩታችን ግን ይሄ እንደሆነ እናውቃለን። ከዛ በኋላ ምንድነው ኢንድ ቢሄቪየራቸውን ደግሞ ማጥናት እንችላለን አይደል? ኢንድ ቢሄቪየራቸው ደግሞ ምን ይለናል ዲግሪያቸውን አይተን ምን ማድረግ እንችላለን ዲተርማይን ማድረግ እንችላለን። ስለዚህ ኢንድ ቢሄቪየራቸው ምንድነው የሚያደርገው ኦፖዚት ሳይድ ነው ማለትም በኤክስ ሳይድ ዲክሪዚንግ ከሆነ በዚህ ሳይድ ምንድነው የሚሆነው ኢንክሪዚንግ ነው ማለት ነው። ስለዚህ ኦፖዚት ሳይድ መሆኑን እወቁ ይለናል ማለት ነው። ስለዚህ ኢንድ ቢሄቪየራቸው ምንድነው ኦፖዚት ሳይድ ናቸው። ኦፖዚት ሳይድ ነው ግሮ የሚያደርገው ፋንክሽናችን ማለት ነው። ስለዚህ ስኬች ወደ ማድረግ ስንገባ እንዲህ ጋር የሰራነውን እናጥፋቸው ምንም ስለማይሰራልን ማለት ነው። እዚህ ጋር የሰራነውን እናጥፋና ስኬች ስናደርግ እንዴት እናደርጋለን ይሄው ከዛ ፖይንቶቻችንን እናውጣ ማለትም -1 -3 ያለን -3 ያለን እንደ የለንም አይደለም። ስለዚህ ምንድነው የሚኖረን -1 1 እና 3 አለን። ተርኒንግ ፖይንቶቻችን ማለት ምንድናቸው ዜሮስ ናቸው። ምንም ነገር የለው ዜሮስ እና ኢንተርሴፕቶቻችን ተመሳሳይ ናቸው። ተርኒንግ ፖይንት ዜሮዎቻችን እንደ ተመሳሳይ ቫልዩ ኮንሲደር ልናደርጋቸው እንችላለን ማለት ነው። ቢሄቪየሮቻችንን ማጥናት ስለምንችል ማለት ነው በእነዚህ ተነስተን ማለት ነው። እሺ እንጀምር። ኢንፋክት እንደዚህ ማለት አይጠበቅብንም ምክንያቱም አንዳንድ ጊዜ ላይሆኑ ስለሚችሉ ማለት ነው። ይሄንን ፎርጌት እናድርገውና ወደ ፕሎት ወደ ማድረግ እንሂድ። ስለዚህ ኢንተርሰፕታችን y ጋር ምን አለ 0 3 አይደለም 0 3 ስለዚህ እነዚህ ፖይንቶች ምንድናቸው ኢንተርሰፕቶች ናቸው ክሮስ የሚደረጉ ናቸው ብለናል። እሺ እዚህ ጋር x ትልቅ ቫልዩ ክተቱ ኔጌቲቭ በከተትን ቁጥር x ኪዩባችን ምን ይሆን ይመጣል ኔጌቲቭ ይሆን ይመጣል ማለት ነው። ስለዚህ ምን ይሆናል እንደዚህ ነው የሚመጣው ማለት ነው። ቫልዩአችን ግራፋችን እንደዚህ ይመጣል ከዛ እዚህ ጋር ተርን ያደርጋል ከዛ እዚህ ጋርም ተርን ያደርጋል ከዛ እንደዚህ ጋር ይሄዳል ማለት ነው። አይታችኋል ተመልከቱ እንዴት ነው የሚሄደው። ተርኒንግ ፖይንቶቻችን እንደማን ናቸው ብለናል እንደ ዜሮ ኮንሲደር አድርጉት ብለናል አይደለም። ምክንያቱም
እዛ ጋር ምን ሊያደርጉ ስለሚችሉ ተርን ሊያደርጉ ስለሚችሉ ላያደርጉም ይችላሉ። ነገር ግን ብዙ ጊዜ ሳይን ቼንጅ የሚኖረው የዛን ጊዜ ብቻ ነው። ኢንተርሰፕቶቻችን በሚኖሩበት ሰዓት ላይ ነው። ስፔሻሊ ኤክስ ኢንተርሰፕቶቻችን ላይ ሳይን ቼንጅ ስለሚኖር ማለት ነው። ስለዚህ ተመልከቱ ግራፎቻችን ምንድነው በኦፖዚት ሳይድ ነው ግሮ እያደረጉ ያሉት። አዎ በኦፖዚት ሳይድ ነው ግሮ እያደረጉ ያሉት። ከዛስ ደግሞ ምን አለ ኢንተርሰፕቶቻችንን አውጥተናል። ከዛ ደግሞ ስሙዝሊ ምን ማድረግ ነው ድሮ ማድረግ ነው። ከዛ እዚህ ጋር ያሉ ተርኒንግ ፖይንቶቻችንን ማግኘት እንችላለን። ይሄንን ሰብስቲዩት እያደረግን እያንዳንዱ ቁጥርስ ምክንያቱም ከ1 እስከ 3 ባሉ ፖይንቶች ላይ ማለት ነው እየገባን ሰብስቲዩት እያደረግን መፈለግ እንችላለን ማለት ነው። ስለዚህ ግራፋችንን እንደዚህ ድሮ ማድረግ እንችላለን። f of x = x³ - 3x² - x + 3 ማለት ነው። ስለዚህ እንደዚህ አድርገን ፕሎት ማድረግ እንችላለን ማለት ነው። ስለዚህ ግራፎቻችንን ድሮ ለማድረግ የሚያስፈልጉ ምንድናቸው? ተርኒንግ ፖይንቶቻችን ያስፈልጋሉ። ኢንድ ቢሄቪየራችንን ማጥናት አለብን እና ደግሞ ኢንተርሴፕቶቻችንን መፈለግ አስፈላጊ ናቸው። ከዛ በቀላሉ ምን እናደርጋለን? ግራፋችንን ስኬች ማድረግ እንችላለን ማለት ነው። ስለዚህ ምን ታደርጋላችሁ? ይሄንን ኮንሰፕት ይዛችሁ አሁን የሚሰጣችሁን ኤክሰርሳይዝ ሰሩና ወደሚቀጥለው ሴክሽናችን ደግሞ አብረን እንሄዳለን ማለት ነው።